እስቲ ኮመንት ላይ ጻፉት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብላችሁ እስቲ ኮመንቱን ጻፉት። ይሄ መልስ ዝም ብሎ አይነት መልስ አይደለም። ባይዘ ዝም ብሎ የተሰጠ መልስ አይደለም። እስቲ ኮመንት ላይ ሁላችሁም አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ በሉና ጻፉት። ክርስቶስ ምንድን ነው? የሕያው የእግዚአብሔር ልጅ ነው። ይሄ ምስክርነት ቀላል አይደለም። ክርስቶስ ምን አለ? ይህን ምስክርነት ኢየሱስ መለሰ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ። እንዴት እንዳጸደቀው ይሁት። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። እንዴት ደስ ይላል! ብፁዕ ለመባል ያብቃችሁ። ይሄንን ብላችሁ መስከራችሁ። አንተ ክርስቶስ የሕያው የእግዚአብሔር ልጅ። ኢየሱስም መልሶ ምን አለው? ከዛስ የዮና ልጅ ሆይ በሰማይ ያለው አባቴ፣ አንተ ያልከው ትክክል ነህ እያለው ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው ኢየሱስ ደግሞ ለሱ ኮንፈርሜሽን ምን ሰጠው? ትክክል ስለመለሰ ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው፣ በደንብ አስተውሉ፣ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህምና ብፁዕ ነህ አለው። ይሄንን ቅድስና ብጽዕና ለመድረስ ምን አይነት አካል ነው ሊገልጥላችሁ የሚገባው ማለት ነው? አጋንንት ሳይሆን አብ ነው የሚገልጽላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 65 እንዳያችሁት አብ ካልሰጠው በቀር ወደ እኔ የሚመጣ የለም ብሎ ነበር አይደለ? እዚህ ጋርስ ምን አለን? አንተ የሕያው የእግዚአብሔር ልጅ ነህ ሲለው ምን አለው ክርስቶስ? ስጋና ደም ይህን እውቀት አልገለጸልህም። ስጋና ደም በዛ መንፈስ የሚመሩ ከነቢይ እንዳንዱ ነው ይላሉ። ኤርሚያስ ነው፣ ኤልያስ ነው፣ ዮሐንስ ነው ይላሉ። አንተ ግን ስጋና ደም ስላልገለጠልህ የሕያው የእግዚአብሔር ልጅ መሆኔን መሰከርክ። ስለዚህም እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። በደንብ አስተውሉ፣ በደንብ አስተውሉ። ስጋና ደም አይደለም የሚገልጽላችሁ፣ ክርስቶስ የአብ ልጅ መሆኑን ለመመስከር እግዚአብሔር አብ ሲገልጽላችሁ ነው። በእስልምናው ግን አላህ ልጅ የለው የሚለውን የሚገልጽላችሁ አጋንንት ነው፣ አጋንንት ነው። የአብ ልጅ በስጋ የተገለጠው ግን አጋንንትን ሊያፈርስ ነው፣ የአጋንንትን አሰራር ሊደረምስ ነው። ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈትልኝ። ሪኮመንዴሽን ዛሬ ሰጣችኋል። የቤት ስራ መጽሐፍ ታነባላችሁ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ በደንብ አስተውሉ፣ በሞት ላይ ስልጣን ያለውን በሞት እንዲሽር ልጆቹ በስጋና ደም ስለሚካፈሉ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያ የሚወለደው ድንቅ መካር፣ ኃያል፣ የዘላለም አባት ተብሎ ይጠራል የተባለው እርሱ የተወለደው በስጋ የመጣው እንግዲህ ልጆቹ በስጋና በደም ስለሚካፈሉ እኛ ልጆቹ ነን፣ እርሱም አባታችን ነው። እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በስጋና በደም የተካፈለው ለምንድን ነው? እሱ የዲያብሎስን ስራ ለማፍረስ። በደንብ አስተውሉ። እዚህ ጋር የአብ ልጅ መሆኑን ራሱ ክርስቶስ የተናገረውን አባቱ የተናገረውን ደቀ መዛሙርቱ የተናገሩትን አየን አይደለ? ለምንድን ነው በስጋ የመጣው ሲባል ምንድን ነው ይላል? የዲያብሎስን ስራ ሊያፈርስ። በደንብ አስተውሉ። መስመር በመስመር አስምሩበት። በስጋ የተገለጠው የአብ ልጅ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። እችን ከያዛችሁ
እቺ ከገባቻችሁ የትም አትነቃነቋትም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ሎክ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። ዲያብሎስን ለማፍረስ ነው በስጋ የመጣው። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይለናል። ስለዚህ ክርስቶስ በስጋ የመጣው በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ይሄ ወንጌል የተጻፈው ስለምንድን ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይ ቲንክ ቼክ 23 እንደዚህ አካባቢ 5 ላይ ነው። ከአምስት ጀምረ ሄድ እስኪ። ኦኬ ቁጥር 30 ላይ ቴንክ ዩ ክርስቲያን። ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ተአምራቶችን ብዙ በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ ክርስቶስ እርሱ ማለት ነው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። መጽሐፉ የተጻፈው ለምንድን ነው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ እንድትቀበሉ የዘላለም ሕይወት እንዲሆንላችሁ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 አንዴ ክፈትልኝ። በደንብ አስተውሉ። ክርስቶስ የመጣበት ዓላማው ክርስቶስ ማን ነው የሚለውን ቁጥር 8 ላይ አስጀምረው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበርና። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ሐሰት አባት ተብሏል። ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ተብሎ ተነግሮለታል። ኃጢአትን የሚያደርግ ከዲያብሎስ ነው አለን። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል አለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንዴት ደስ እንደሚል! የእግዚአብሔር ልጅ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ።